አሁን እኔ አሁን የምልህ አጭሩ አታነዴ። ሁል ጊዜ ነው እመክርሃለሁ። ትዳር አግባ በሐላል ሐራም እንዳይሰራ ነግሬሃለሁ። ዝም ብለሽ አረገዝኩ ይባላል እንዴ? እሷ ጋር አታፍጥጥ። እኔ ጋር ያናገርኩህ እኮ መሆንህ ነው እንዴ? አታከብርም እንዴ? እህትህን ትልቅህን አሁን ወደ እኔ ጋር ነው ማናገር ያለብህ፣ እሷ ጋር አይደለም። ምንድን ነው በቃ ንገሪኝ። ምንድን ነው ያለው? እርጉዝ ነኝ። አንቺ ምንድን ነው? እርጉዝ ነኝ። ምንድን ነው? አፍጥነው። አሁን መልስ ነው የምፈልገው። አንድ መፍትሄ ካላመጣህ እኔ አሁን ወጥቼ ነው የምሄድ። መውጣት ካለበት ይውጣ። ማለት ነው እንጂ እንዴት እኮ ነኝ። አታከብርም? አይደረግም። በመታህስ ከፋህ። እኔ በመታሁ እኔ አሁን ወጥቼ ነው የምሄድ። አንድ መፍትሄ ከኛ ቤተሰብ የማይጠበቅ ነገር ነው ያደረግኩት። እንዴት ይሄን ታደርጋለህ? እሄዳለሁ። አንድ የምሄድበት አላጣም። ሰላም ሰላም ፍቅር ውድ ልጅ ቶፊቅ ቤተሰቦች እንዴት ናችሁልኝ? በቅድሚያ ሁላችሁንም ሰላም ፍቅር ደስታ ሁልጊዜ እንደምነው ካለ ሰላም ካለ ፍቅር ምንም ነገር የለም። ሰላም ይብዛላችሁ ለእናንተ ለውድ ቤተሰቦቼ። ዛሬ ተመልሼ መጥቻለሁኝ። ያው ትላንትና ለመጀመሪያ ጊዜ ቤተሰቦቼን ወደ ሚዲያ እኔ ብዙ ጊዜ ሚዲያ ላይ አላመጣም። ድሮ ታስታውሱ እንደሆነ አንድ ሁለት ነበሩ፣ እነሱን ማጥቻለሁና ሲስተሬ እኔ ጋ ነው እና ያለችው። በጣም ሰርፕራይዝ አለ በነገራችን ላይ አሁን በቅርቡ ትልቅ ነገር አለ። ባለፈው ትንሽ ጀምር አድርገንላችኋልና አይነገርም ሰርፕራይዝ ተብሎ ግን የሆነ ፍንጭ እየሰጠናችሁ ነው እና ብዙዎቻችሁ የምትፈልጉት የምትጠይቁት የኛ ወዳጆች የኛ ቤተሰቦች ላለፉት 4-5 ዓመታት ብዙ ነገር ስትሉ ነበርና የእናንተም ፍላጎት የእናንተም ደስታ ይሆናል ብዬ አስባለሁኝ። እኔም በጣም ስመኘውና ስፈልገው የነበረ ያው አንዳንድ ነገሮች የምትፈልጉት ነገሮች አለመሳካት ወይም እንቅፋት ይበዛብናልና ያን እንቅፋት አልፈን ያን በቃ ብዙ ነገር አልፈን ለዚች ቀን በቅተናል ማለት ነው። ብዙዎቻችሁም ትደሰቱበት አላችሁ ብዬ አስባለሁ። የኛ ቤተሰቦች የሆናችሁ ያልሆናችሁም ትወዱታላችሁ። የሰው ደስታ የሚያስደስታችሁ ሰይጣን ብቻ ነው የማይደሰተው ሰው አንድ ላይ ሲሆን ሰው ሲፋቀር እና ቤተሰቦቻችን ጥሩ ነገር እናንተን የሚያስደስት የምኮሩብን ነገር አለ። እሱ ነገር ደግሞ ታዩታላችሁ በቅርቡ። ያው ነገሮች እየጀማመሩ ነውና ሲስተር ታላቅ እህቴ መታለች። ታላቅ እህቴን ለምን የሆነ ፈተና አልፈትናትም ብዬ አሰብኩና በብዙ አችን ቤት ያለ ነገር ነው። እህቴን ፈተና ትለፍ አትለፍ አላውቅም። ካለፈች ግን ይህን ፈተና የሚሰጣትም ፈተና በአግባቡ ከተወጣችሁ እናንተ ተመልካቾቼ የፈለጋችሁትን ኮሜንት ላይ ጽፋችሁ ይሰጣት ወይንም ይገዛላት የምትሉት ነገር ይደረግላታል። ይህ የእናንተ ምርጫ ነው። ከወደቀች ደግሞ የእናንተው አስተያየት ነው። ምንም ነገር አይቆራረጥም፣ ቀጥታ ነው የሚደርሰው። ሀሳቡ ምን መሰላችሁ? በትንሹ ሳካፍላችሁ ሶፊ ጋር ወደሆነ ነገር እየገባን ነውና ያ ነገር ዝግጅት ላይ ላይክ ሶፊያ እንዳረገዘች ትነግራታለች ማለት ነው ለእህቴ። እርጉዝ ነኝ ብላ ነው የምትነግራት። ሰርግ እያሰቡ ዝግጅት እየተዘጋጀ ባለበት ሰዓት ልጅቱ እርጉዝ ነኝ ብትል ምን አይነት ስሜት እንደሚሰማ አላውቅም። በእናንተ ቦታ ሆናችሁ ወንድማችሁ ሊያገባ ወይም ዝግጅት እየተዘጋጀ እንዳለ ሚስትየዋ ወይም ጮኛዋ ብታረግዝ ምን ታረጋላችሁ? የእናንተ ሀሳብ ምንድን ነው ስላችሁ በየሃይማኖታችን የተለያየ አመለካከት ስላለው ምን ይሰማችኋል? የእናንተስ የወንድማችሁ ሊያገባት የተዘጋጀች ልጅ እርጉዝ ነኝ ብትላችሁ መልሳችሁ ምን ይሆናል? እስኪ በዚሁ የእናንተም ጥያቄ ይሆናል። እህቴም በዚሁ የምናያት ይሆናል። የምሰጠው መልስ ላይክ እኔ እንጃ ጥሩ ነገር ትመልሳለች ብዬ አስባለሁኝ። ብቻ የሚፈጠረውን ባንድ የምናይ ይሆናል። በጣም ጓጉቻለሁኝ። ምክንያቱም እኔ እንጃ ቢያንስ በእናንተ ቦታ ሆናችሁ ብትስሉት የሆነ ከበድ ይላል ብዬ አስባለሁ እና ትንሽ የእህቴን መልስ ቀጥታ ነው እንትን የሚለው ጥሩ ነገር ከሆነች እናንተ ደስ ያላችሁን ይገባታል የምትሉትን ሽልማት እሰጣለሁ። በእናንተ ፊት ቃሌ ነው። ሶፍ የት ነች? እንዴት ማቀፍ ነው? ናፈከኝ። እዚህ ጋር ሶፊም አለች። አለባበስሽ አስተካክሊ ተብለሻል። እንዴት ነው አሁን? ቆንጆ ከቀን ወደ ቀን መመከር ካለባት ትመከራለች እና
ሶፊ የዛሬውን ፈተና ትወጣዋለች ወይም ታልፈዋለች ብለሽ ታስቢዋለሽ? ማለት ሞክራለሁ። እንዴት እንደሚያደርግ አይቻልም። እርግዛሽን ዛሬ እርጉዙኝ ነው የምተውነው። አዎ ጥሩ ይሆናል ብዬ አስባለሁ። የእህቴ መልስ እኔ እንጃ ግን ምን የምትል ይመስላል? እኔ ጥሩ መልስ የምትመልስ ይመስለኛል ስልሽ የሆነ በቃ እኔ እንጃ። ይሄ ደግሞ የአንቺ ትወና እንትን ይላል። ማልቀስ አለብሽም፣ ታለቅሻለሽ። ምክንያቱም እኔ ጥሉ ነው እንባ የሚመጣኝ፣ ለማልቀስ ችግር የለብሽም። በዚያው አጋጣሚ ቃል እየገባሁላቸው ነበር። ይህን ፈተና የምታልፍ ከሆነ የምትወጣው ከሆነ ስጦታ የፈለጉትን ኮሜንት ላይ ጽፈው እነሱ የመረጡትን ለዚች ልጅ ይገባል ካለፈች ማለት ነው ተብሎ ይሰጣል። ግን ካላለፈች ከወደቀች ምንም ማድረግ አንችልም ማለት ነው። ስለዚህ ትወጣዋለች ብዬ አስባለሁ። አንቺ ቀጥታ አላውቅም፣ ግን ፈራኋት ማለት ይብላችሁ ምናምን ታላቅ ናት እና ሰበዋል እርጉዝ ነኝ ብዬ ሲሄድ እኔ እየፈራሁ ነው። ቤተሰብ ማለት ከባድ ነው። ቀልድ እንዳለ ሆኖ ግን ከቤተሰብ ጋር መቀለድ ይከብደኛል። ብታረግዝ ግን ሶፊያ የምትወፍር ታረግዥ እውነት ነው የሚወፍሩ ያልወፍሩ ብቻ። ለዚሁ ሀሳብ ስንል ለዚያው ዓላማ መሳካት ሲባል ወደ ውጭ ዘናት አስወጥተናታል። ቀጥታ አንቺ አሁን መኝታ ቤት ትገቢና ላይክ ማልቀስም ካለብሽ ታለቅሻለሽ። ሁሉን ነገር ላይክ መምሰል አለበት። ገብቶሻል? በቃ እሷን መሳብ አለበት። ስለዚህ ተዘጋጂ። ለምን የሚያለቅስ የሚያስለቅስ ነው? ራስሽ ማምጣት አለብሽ። በቃ እርጉዝ እህቶቻችን እንደሚሆኑት በቃ ይሄ ነገር አንቺ መሳል ያለብሽ ሰርግ የተዘጋጀሽ በመሀል ብታረግዢ ምን አይነት ስሜት እንደሚሰማሽ ለቤተሰቦቻቸው ለልጁ ቤተሰብ መንገር ያለብሽን አነጋገር ትነግሪያለሽ። ከዛ በኋላ የምሰጠው መልስ የምናይ ይሆናል። እህቴ እንደማታሳፍረኝ ተስፋ አደርጋለሁ። ቦታ እናዘጋጅ። ካሜራማናችን ኦኬ፣ እዚህ ጋር ሆነሽ ላይክ አንቺ አሁን ግዴታ እሷ ስትመጣ ማድረግ ያለብሽ ቀጥታ ማልቀስ ከሆነ ማልቀስ። የት ጋር ትሆኚ? በቃ እዚች ጋ ነይና፣ እዚች ጋ እዚህ ጋር ትሆኚና ቀጥታ እዚች ጋ ቁጭ ኖርማል፣ እዚህ ጋር ቁጭ በይና በቃ ቀጥታ አንቺ ማድረግ ያለብሽ ማሳመን። በቃ እሷ እንደመጣች ከፍቶሻል አይደል? ከፍቶሻል። በቃ ምን አይነት ስሜት ማየት ነው ያለብሽ። ስትመጣ ማክሮፍ ካሜራማን የሆነ ቦታ ትደበቃለህ። ግዴታ መታየት የለብም። ወይም ከሱ ጋር መጋረጃው ጋር ትሆናለሽ። በቃ እስቲ ትንሽ ሸፈን አድርገው ካሜራማን። ትንሽ ገባ፣ ትንሽ ትታያለህ። በቃ ወይም ትስተካከላለህ። ስለዚህ ተዘጋጂ። እንዳትነቃብሽ ብለሽ ጥንቅቀሽ አርግሻ ወላይ ማለት እንዴት እንትሽን ጮክ አርግሽ ነው ማለት ያለብሽ። ግሩም ላይ ተውሲት እስላማዊ ትንሽ ጫዋለሁ ፎርኬሽ እሺ። የት ነበርሽ? እኔ እኮ ጠፍተሽ ምነው ደህና አይደለሽ? ሆነሽ ነው ሞሽ የበላሽው ነገር አለ ሞሽ ለምትነግሪኝ ሞሽ አጥቅም ምን ብዬ እንደምነግርሽ ማለት ችግሩ ምንድን ነው? ለምን አትነግሪኝም? አሞሽ ነው አይደለም? እሺ ትልቅ ነገር ደብቄ ነበር። ምን ነው? ምንድን ነው የደበቅሽው? ከማን የደበቅሽው? ለምን አትነግሪኝም? ችግሩ ምንድን ነው? ለማውራት ራሱ የሆነ በጣም ከባድ ነው ማለት ንገሪኝ። ከመናገር መፍትሄ ይኖራል። ዞሮ ምንድን ነው ችግሩ ያለው? ለምን አትነግሪኝም? ሆነሽ ነው
በጣም ከባድ ነው። ምንም የሚከብድ ነገር የለም። ጤና አይደልሽ? ያምሽ ነገር አለ? ለምን አትናገሪኝ? እኔንም አስጨነቅሽኝ። በጣም የሚያስጠላ ምንድን ነው የሆንሽው? ምን ሆነሽ ነው? ምን የጠፋብሽ ነገር አለ ወይስ የሆንሽው ነገር አለ? ኧረ እኔ ያስጨነቅሽኝ። ለምን አትነግሪኝም ያለውን ችግር? ሶፊያ ምንድን ነው ችግሩ? ለምን አትነግሪኝም? ንገሪኝ ሶፊያ። ምንድን ነው እኔ ጦይ እንዴት ልንገርሽ? ማለት ነገር ነው ያደረኩት። ዙሮ እኮ ከሰው ስህተት ያለ ነው። ስህተትም ሆነ የሆነ ነገር ችግር ካለ ያጠፋሽም ነገር ካለ ለምን አትናገሪ? መፍትሄ ካለው መፍትሄ እንፈልጋለን። ምንድን ነው የሆንሽው ነገር ለምን አትነግሪኝም? እንደ ሁለታችሁንም መፍትሄ እንፈልጋለን። አሞሽም ከሆነ ምንድን ነው ምን አትነግሪኝ? በጣም ከባድ ነው። ምን ብዬ ይሻላል? እኔ እኮ ተጨነቅኩኝ። ሆነሽ ነው ሆነሽ ነው። ኧረ ወይኔ በቃ ንገሪኝና ምንድን ነው ችግሩ? ምንድን ነው? በቃ ትልቅ ስተት ነው የሰራሁት። ምንድን ነው የምትይው? እንዴት ብዬ ልንገርሽ? ማለት የሆነውን ያለውን ችግር ነው። ከሌላ ምንድን ነው እኮ ተጨነቅኩ። ከባድ ነው እኮ። ምንድን ነው የሆንሽው? ንገሪ በቃ ምን ሆነሽ ነው? እስኪ ንገሪ። በቃ ሁላችሁም ነው የሚገሉኝ። በቃ አለቀልኝ። ምንድን ነው ይሄን ያህል ከፍሬ ነው? ምንድን ነው እኮ ተጨነቅኩ። ቤተሰቦች ከሰሙ በጣም ነው። ምንድን ነው? እኔ ላንቺ ብነግርሽም አንቺ በጣም ትጠይኛለሽ። ምንድን ነው ያደረግሽው? አይደረግም ማለት ምንድን ነው? ሳቋል ተረኒ ንገሪ በቃ። ምንድን ግን እኮ እኔ እኮ ግን አውቄ አይደለም። ታዲያ ለማስመግኝ ችግሩ ምንድን ነው? እንዴት ልንገርሽ? እኔ ሳላውቀው እንዴት መፍትሄ ማመጣ እችላለሁ? ሳውቀው አይደል? ሞረሽ ነው ብነግርሽ እኮ ወይኔ በቃ አባቴ ይገለኛል። የምር አባቴ በቃ ምንድን ነው የተቸገረሽ ነገር? እንደዚህ የሆንሽበት ምክንያት ምንድን ነው? አንቺም ብነግርሽ እኮ ልጠይኝ ትችላለሽ። ምክንያታችሁ ምንድን ነው? በቃ ንገሪኝና ይቅላልሽ። በቃ እኔም ለወቀው ምንድን ነው ብነግርሽ አትርቂኝ። እኔም ብዬ እልክሻለሁ። ምንድን ነው የሆንሽው? ሰው ጋር እኮ ስህተት ያለ ነው። ምንድን ነው የሆንሽው? ንገሪ ችግሩን ለወቀው። ብነግርሽም በቃ አንቺ ታባርሪኝ ሆና በቃ ብቻዬን ልሆን ነው። በቃ ምንድን ነው የሆንሽው? ኧረ ንገሪኝ። እኔ በቃ ተጨነቅኩ። ምንድን ነው ያለው? ሶፊያ በቃ ብቻዬን ልሆን ነው ማለት ነው። ንገሪኝ በቃ ምንድን ነው የሆንሽው? እንዴት ነው ይህ ሁሉ ነገር ብቻዬን ልወጣ የምችለው? ለምን አትነግሪኝም? አንቺ መናገርች ከባዱ ነገር ነው። እንዴት ልንገርሽ? በመሄዳሽ እኮ እንደምትልኝ ነገር የለውም። ራሴ ማጥፋት ነው የምፈልገው። ምንድን ነው የሆንሽው? እኔ ራሴ ማጥፋት ነው በቃ የምፈልገው። ኧረ ንገሪኝ። ሆነሽ ነው? እኔ ተጨነቅኩ። ያለኝ ምንድን ነው የሆንሽው? ሶፊያ ሶፊ ለምን አትነግሪኝም? እኔ በቃ ለመኖር አልታደልኩም። ይበል ንገሪኝ የሆንሽውን በቃ ሆነሽ ነው? አንቺን ብር ማለት ንገሪኝ በቃ ምንም ዝሮ ንገሪኝ። ምንም ተደብቆ እንትን የሚል ነገር ካለች ንገሪኝ። ምንድን ነው እዚህ ድረስ እንደዚህ ያደረገሽ? ግን እኮ ሴት ልጅ እንደዚህ ያሰራ ማለት ከባድ ነው በጣም። ተረፈሪ ካልነገርሽኝ ሳውቀው ነው ዝሮ መፍትሄ መፈለግ ብቻ ነው። ምንም ላውቀው አልቻልኩም። ምንም አስጨነቅሽኝ። ለራስሽም ተጨነቅሽ። ሞለሽ ነው ሶፊያ ንገሪ በቃ ምንድን ነው? በቃ ቶፊቅም ከሰማ ይጠላኛል። በቃ ምንድን ነው ችግሩ? አትናገሪም? ቶፊቅ ምን እንትን አለው? ምንድን ነው የሆንሽው? ለምን አትናገሪም? እሱ እንደዚህ አይነት ነገር አይወድ ማለት ጊዜው አይደለም ብሎ በቃ እሱን በድጋሚ ልንጣላ ነው ማለት ነው። ምንድን ነው የሆንሽው? ለምን አትናገሪም? ሶፊያ
ኧረ ባለህ ምንድን ነው እንደ ወይኔ ጠይቤ ምንድን ነው? በቃ ንገሪኝ፣ ምንድን ነው ያለው? እርጉዝ ነኝ። አንቺ ምንድን ነው? እርጉዝ ነኝ። ምንድን ነው? በቃ ቶፊቅ ከሰማም ቶፊቅ ይገለኛል። እንደ ወይኔ አይደለም እኔ ተጋቡ እያልኳችሁ አይደለም እንዴ? እናንተ ምንድን ነው ችግራችሁ? ለምን አትጋቡም? አልነገርሽውም? እንዴት አረግዛለሁ? ጠይቤ እንዴት ሳንገባ በፊት እንዴት በቃ አባቴ ራሱ ያጥፋኛል። ቶፊቅ ራሱ ይሄን ነገር ካወቀ በቃ ይጠላኛል። ምክንያቱም እሱ ነግሮኛል። እናንተ ጻድቅ ናችሁ እንዴ? ለምን አትጋቡም? ከመጀመሪያ የተናገረ የለም እንዴ? ሻው ምንድን ነው የማደርገው? ጠይባ መጋባት ነው ማለት አርግዞ መጋባት አለ እንዴ? ኧረ ምን ይሁን? ምን ሌላ መፍትሄ አለ እንዴ? እኔ አላውቅም። መፍትሄ ሆና ሌላ መፍትሄ የለውም። አሁን ቶፊቅ ላይ የት ነው ሄዱ? ማወቅ አለበት ግዴታ። ይሄ እኮ ማወቅ ያለበት ነገር ነው። ታዲያ መፍትሄ አለው እንደ ሌላ እንዴት ነው አልፈልግም። በቃ እጠፋለሁ። እንዴት? ለምን? ወዴት ነው የምትጠፊው? እጠፋለሁ። ባንዱ እሄዳለሁ። እና መስማት አለበት እሱ። ይሄ ግዴታ ነው፣ ማወቅ አለበት። አይ መስማት የለበትም። እንዴት? ታዲያ ጨጎኝ ነው እኮ ላንቺ። ታዲያ መፍትሄ ያለሽ አንቺ? መፍትሄ ያለሽ ምንድን ነው ማለት? ልጅን ይዤ በቃ እጠፋለሁ። አይቻልም። እንዴት ብሎ? ይሄ መሆን የለበትም። ማወቅ አለበት። ስህተት ማረም አለበት። ግዴታ ነው። ይሄ መጀመሪያ አጥፍታችኋል። ሁለታችሁም ጥፋተኛ ናችሁ። ማስተካከል ያለበት ደግሞ እሱ ነው። በእናትሽ እንዳትነግሪው ጠይባ። እኔ መናገር አልችልም። በቃ በጧቱ እወጣለሁ። እኔ እጠፋለሁ። እንዴት? ይሄ ማድረግ አይቻልም። የት ነው ጥሪው? እሱ መስማት አለበት፣ ማወቅ አለበት። አይ እኔ አልጠራውም። በቃ እንዳትነግሪው። በቃ ልለምንሽ፣ በእናትሽ ልለምንሽ። እንዴ ተይ እንጂ። አንድ አጥፍተሽ ሁለተኛ ይጠፋል እንዴ? አይደለም እኮ ወደ እኮ አስቤ አይደለም እኮ። አይቻልም። ይሄ ጥፋት ነው፣ ክልክል ነው። ከኛ ጋር ከዚህ ውጭ ነው። ጥሪው መጋባት ብዬ ነው። ቢያንስ አንቺ ትረጅኛለሽ ብዬ ተረዳሁሽ እኮ እኔ እኮ አሁን ታዲያ ተጋቡ ነው። ሌላ እኮ ያልኩት ነገር የለም። አይደለም ጥፋት ነው። ታዲያ ጥፋትን በጥፋት እንዴት ብሎ እንትን ይባላል? ጥፋተኛ ናችሁ፣ አጥፍታችኋል። አሁን መፍትሄያችሁ መጋባት ብቻ ነው። እሱ ቢሰማ ምን ይላል? ያገባላ ግዴታው ነው ማለት ትጋባላችሁ። ኒካህ ነው ይሄ፣ ግድ ነው። ግን እኮ ማሰብ የነበረብሽ ማለት ክልክል ነው እኮ። ክልክል ነው። ታዲያ ክልክል ቢሆን ታዲያ መፍትሄ አለ ከዚህ ውጭ? ጥሪው ቶፊቅን ጥሪው የት ነው ያለው? ደውይለት። በቃ እኔ መደወል አልፈልግም። ደውይለት። አይደለም ደውይለት። እሱ መምጣት አለበት፣ ማወቅ አለበት። ይሄ ግዴታ ነው። አሁን አይደለም ቅድሚያ ነበር ለሱ ማለት ነው። እሺ በቃ በእናትሽ ጥሪው አይቻልም። ጥሪው እሱን ጥሪውና ግዴታ እሱ ግዴታው ነው ይሄ። እሺ ቆይ በቃ ይቅርታ። እንዴ እኔ ነግራችሁልኝ ተጋቡ እኮ በቃ ይቅርታ። እኮ ይሄ እኮ በይቅርታ የሚፈታ አይደለም። ይሄ በይቅርታ የሚፈታ አይደለም። ጥሪው አሁን እሱን መጣራት አለበት። ቶፊቅ የት ነው? በቃ ለቀንድም እንደው ቶፊቅ ሊሆን የሚሰማው ምንድን ነው የሚሰማው? ምንድን ነው እናንተ የምታደርገው? የተቀመጠው ምንድን አደረው? አይደለም እኔ ሀላል ተጋቡ ብዬ ጠይቄያለሁ፣ ነግሬያለሁ፣ መክሬያለሁ። አሁን ልጅቱ ነፍሰ ጡር ነኝ ነው የምትለው። አሁን አንተ እንዴት ነው የምታየው? ይሄንን ማለት ነፍሰ ጡር ነኝ፣ ነፍሰ ጡር ነኝ፣ አርግዣለሁ፣ ልጅ በሆዴ ነው። እንዴት ታረግዛለች? እንዴት ታረግዛለች ማለት ምን ማለት ነው? ማን ነው የምትጠይቀው? አንቺ ዝም ብለሽ ታረግዣለሽ እንዴ? ይሄ አንተ መልስ ነው እንዴ? እንዴ ዝም ብላ ራሷ አትጠነቅ። ምን ለማለት ፈልገው ነው? ይሄ አንተ መልስ አይደለም። ይሄ ከኛ ጋር የሚጠበቅ አይደለም። ይሄ ጥፋት ነው። እና አርግዣለሁ ይባላል እንዴ? ዝም ብሎ እና ዝም ብላ ምን ዝም ብላ ነው እንዴ? ምን እያልክ ነው አንተ? አንቺ ጥንቃቄ አታርጊም እንዴ? መጀመሪያ አሁን ይሄ አይደለም ጥያቄው። አሁን ትጋባላችሁ፣ መፍትሄው ትጋባላችሁ። ይሄ ነውር ነው፣ አይደረግም፣ ክልክል ነው። እንዴ እሷ መጀመሪያ ለምን አትጠነቀቅም? እሺ አሁን ይሄ ጥያቄ አይደለም፣ አለፈ እኮ ያ። ስለዚህ አሁን መፍትሄው ምንድን ነው? መፍትሄው ምንድን ነው? መፍትሄው ጀመር ማንሽ ለእኔን አታወሪም እንዴ? መጀመሪያ እንዴ ምን ማለት ነው? አንተ እኔ ምን ልዩነት አለን? ምን ልትላል ነበር አንተ የምታማክርህ? በቃ እኔ ማማከር ነበረባት። ምንድን ብላ ነው የምታማክርህ? ምንድን ብላ ነው የምታማክርህ? አይሽ አይደለ በቃ እንደት አይደለም። ቆይ እንደዚህ የሚባል ነገር የለም። አሁን ምንድን ነው የምትለው አንተ? መፍትሄውን ነው አንተን የምጠይቀው። መፍትሄውን ነው አሁን የምጠይቀው። በጭቃ መጋባት ዝም ብሎ ተረግዝኩ ይባላል እንዴ? ጠይባ ዝም ብሎ አይደለም። ይሄ የሚባል ነገር የለም። ይሄ የሚባል ነገር የለም። ዝም ብሎ አይረገዝም። እንዴት ብሎ ዝም ብሎ ይረገዛል? አሁን ይሄ ሳይሆን መፍትሄውን የመጋባት ብያለሁ። አንተ መፍትሄ ምንድን ነው? ባጭሩ ቶሎ በል። እኔ እኮ ተዋለሁ፣ ግን እንዴት አይባልም። ይሄ እንዴት ብሎ ጥያቄ የለም። እሺ እኔን መጀመሪያ አትናግረሽ ነው እንጂ እኔ ስታለቅስ አግኝቻት ነው። ለምን ስታለቅስ መሆነሽ ነው ብዬ ጠይቂያት ነው እንዴ? አሁን እኔ የምልህ አጭሩ አታናደኝ።
ሁሉ ጊዜ ነው እመክርሃለሁ። ትዳር አግባ፣ በሐላል ሐራም እንዳይሰራ ነግሬሃለሁ። ዝም ብለሽ አረገዝኩ ይባላል እንዴ? እሷ ጋር አታፍጥጥ። እኔ ጋር ያናገርኩህ እኮ መሆንህ ነው እንዴ? አታከብርም እንዴ? ይሄን ትልቅህን አሁን ወደ እኔ ጋር ነው ማናገር ያለብህ፣ እሷ ጋር አይደለም። አሁን ቤተሰብ እንዳይሰማ የእሷን ቤተሰብ ወይ ያንተን ቤተሰብ ወይ በእኔ ይበቃል። አሁን መፍትሄውን ባጭሩ ሳልሄድ እኔ ሳልመለስ ማለት ነው። ቶሎ በል። አሁን ምንድን ነው የምትለው? ምን ይባላል? ጠይባ ምን ይባላል? ይሄ እኮ ምንድን ነው ምን ይባላል? በነገር ተጋቡ አልኩህ። እኔ ስንት ሀገር እያሰብኩ እየነገርኩሽ አይደል? አረ የሚባል ነገር የለም እንዴ። እና እኔ እኮ ጠይባ አሁን ምንድን ነው መፍትሄው? እሺ አሁን እኮ አረገዘች፣ ልጅ እኮ ነው ጠይባ። እና ልጅ ዝም ብሎ እኮ አይመጣም ልጅ። ታዲያ አሁን ቶሎ በል። እኔ የምልህን አሁን አጭር እኔ ወጥቼ እንዳልሄድ አሁን ሜዳ ላይ እንዳልወጥቼ ማለቀው ሀገር አሁን ቶሎ አንተ እኔ የምልህን መልስ ነው የምፈልገው። በቃ እሷን ላውራትሽ ለብቻዋ። አይ የሚባል ነገር የለም። እሷ ብቻዋን አይደለም ታውራት፣ እኔ ጋር ነው የምታወራው። ጠይባ ልጅ እኮ ልጅ ታዲያ ልጅ ማለት ምን ማለት ነው? እሺ አፍጥነው። አሁን መልስ ነው የምፈልገው። አንድ መፍትሄ ካላመጣህ እኔ አሁን ወጥቼ ነው የምሄድ። መውጣት ካለበት ይውጣ። ምን ማለት ነው? ጠይባረፍ እንጂ ትልቅ እኮ ነኝ። አታከብርም? አይደረግም። በጥፊ እኮ የመታሽኝ ጠይባ። በጣም ራሱ አይደለም አስመታሽ ቀልድ ነው ለማለት ነው። ጠይባ አታናግረኝ። በቃ እኔ አሁን እሄድልሃለሁኝ። እኔ ለዚህ የምትሰራ አልመሰለኝም ነበር። በቃ እንዴት ይሄ ይደረጋል? ስንት ጊዜ እኔ እናት ማለት እኮ ነኝ፣ ትልቅ እህት። እንደዚህ ማታሽጋለሁ። በመታህስ ከፋህ። እኔ በመታሁ እኔ አሁን ወጥቻለሁ ነው የምሄደው። አንድ መፍትሄ ከኛ ቤተሰብ የማይጠበቅ ነገር ነው ያደረኩት። እንዴት ይሄን ታደርጋለህ? እሄዳለሁ። እኔ የምሄድበት አላጣም። ለምን አልቆጣም? አይባልም እንደዚህ አይባልም። ሲቀልልሽ ነው አንቺ ጠይባ ተው። ፈተናው ወደ ፈተናው ሶፊያ ንገረኝ። ነገር ትቀልዳለህ። ተሳክቶልናል። ቤተሰብ ተሳክቶልናል። እየፈተነሽ ነው። ወይኔ ግን ያስፈራል። በጣም ነው የሚያስፈራ። እኔ ለራሱ በቃ እንዴት ደንግጣለች። ጠይባ ወታ ልኬድ እኮ ይሄ ያንተ ስራ ነው። ይሄ ያንተ ስራ ነው። ና እንዴት ነው አልፈዋለች ብላችሁ ታስባላችሁ? የምር ጠይባ አልፈዋለች። ይቅርታ ጠይብዬ። እንዴት ነው ግን ፈተናውን አልፈዋለች? እናንተ ናችሁ ኮሜንታችሁን የምትሰጡት። አሁን ካለፈችው አልፋለች በሉን፣ ካላለፈችው ደግሞ እንትን በሉን። እኔ እንዴት እንደሚያስጨንቅ እኔ ሰርቼዋለሁ፣ አልሰራሁት። በዚህ አጋጣሚ የቤት ዕጣ ተጀምሯል። መቁረጥ የምትፈልጉ ሰዎች 09123157 በኢሞ በዋትስአፕ አናግሩኝ አለን። ቴሌግራም ግሩፕ ተጀምሯል። ዕጣ እየተቆረጠ ነው። አዲስ አበባ ላይ ጽድት ያለ ቤት ቶፊቅ ብላችሁ ቁረጡ። የኛ ቤተሰብ የሆናችሁ ተጀምሯል። እንወዳችኋል። ጠይባ ይሄንን ካሽ አልፋለች ካላችሁ ኮሜንት ላይ ደስ ያላችሁን ስጡ። እቀጣለሁ። እንወዳችኋል።